ሱፐር ደብልቲ በተባለ የግል ድርጅት ባለሀብት ትዕዛዝ ታስረው የሚገኙ ከ60 በላይ ዜጎች የአድኑን ተማጽኖ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ ጻፉ። ብፁዕ ወቅዱስ አቡነ ማትያስ በዓለም ዙሪያ በክርስቲያኖች ላይ እየደረሰ ያለው ጭቆናና መገለል እያየለ መምጣቱን ገለጹ። የዕለቱ አርዕስተ ዜናዎች ናቸው። ቀጥለን ዝርዝሩን እናሰማችኋለን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድትከታተሉን በአክብሮት እንጋብዛለን። ብፁዕ ወቅዱስ አቡነ ማትያስ በዓለም ዙሪያ በክርስቲያኖች ላይ እየደረሰ ያለው ጭቆናና መገለል እያየለ መምጣቱን ገለጹ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በዓለም ዙሪያ በክርስቲያኖች ላይ የሚፈጸሙ ስደት፣ ግድያና እገታዎችን በመጥቀስ በአሁኑ ወቅት ክርስትና በከፍተኛ ሁኔታ እየተገለለ መሆኑን ገለጹ። ፓትርያርኩ የገና በዓልና የፈረንጆቹን ዘመን መለወጫ አስመልክተው ባስተላለፉት መልእክቶቻቸው የቴክኖሎጂ እድገትንና ቁሳዊ ምንጮችን ጨምሮ ዘመናዊው ስልጣኔ ያስመዘገባቸውን ውጤቶች ዕውቅና ሰጥተዋል። ሆኖም ግን ይህ ስልጣኔ ለክርስትና እምነት የማይመች ፈታኝ ሁኔታን መፍጠሩንም ጠቁመዋል። በዓለም ላይ ቁጥሩ ከፍተኛ የሆነ ሕዝብ ክርስትናን የሚከተል ቢሆንም በዘመናችን ግን ክርስትና በተለያዩ ምክንያቶች ወደ ጎን እየተገፋ መሆኑን እያየን ነው ብለዋል ቅዱስነታቸው። ብፁዕ ወቅዱስ አቡነ ማትያስ በክርስቲያኖች ላይ እየተፈጸመ ስላለው ስቃይ፣ እገታና ግድያ ያላቸውን ጥልቅ ሐዘን ገልጸዋል። እነዚህ ድርጊቶች ስልጣኔ አከብራቸዋለሁ ከሚላቸው የሥነ ምግባር እሴቶች ጋር የሚቃረኑ መሆናቸውንም አስረድተዋል። አያይዘውም አውቀውም ይሁን ሳያውቁ ክርስትናን ለማዳከም የሚሰሩ አካላት ከክፉ ድርጊታቸው እንዲታቀቡም አሳስበዋል። ፓትርያርኩ በመልእክታቸው ዓለም አቀፍ ተቋማትና የሚመለከታቸው አካላት የሃይማኖት ነጻነትን ለመጠበቅ ተግባራዊ እርምጃቸውን እንዲወስዱ ጥሪ አቅርበዋል። እምነትን የመከተል መብት ሊከበርና ሊጠበቅ የሚገባው መሰረታዊ የሰብአዊ መብት መሆኑንም አጽንኦት ሰጥተው ገልጸዋል። ብፁዕ ወቅዱስ አቡነ ማትያስ መልእክታቸውን የኢየሱስ ክርስቶስ ልደት ካለው መንፈሳዊ ትርጓሜ ጋር በማያያዝ የክርስቶስ ልደት ሰማይና ምድርን አንድ ያደረገና የሰው ልጅ ወደ ሰላም የጠራ መለኮታዊ መገለጥ መሆኑንም ጠቅሰዋል። ብፁዕ ወቅዱስ አቡነ ማትያስ አዲሱ ዓመት አንድ ቀን ለውጥ ብቻ ሳይሆን ምስጋና እንደሚገባው መለኮታዊ ስጦታ ተደርጎ ሊታይ እንደሚገባውም አክለው ገልጸዋል። ቅዱስነታቸው በተጨማሪ እስራኤልና ፍልስጤምን እንዲሁም ሩሲያን፣ ዩክሬንን ጨምሮ በግጭት በሚታወቁ ቀጠናዎች ሰላም እንዲሰፍን ጥሪ ያቀረቡ ሲሆን በሲቪሎች ላይ የሚፈጸመውን ግድያ፣ ስቃይና መፈናቀልም አውግዘዋል። ፓትርያርኩ ከስደተኞችና ከተጎዱ ማህበረሰቦች ጋር አንድነት እንዲኖርም ጥሪ አቅርበዋል። አቡነ ማትያስ መልእክታቸውን ሲያጠቃልሉም የተራቡ የሚጠግቡበት፣ ተፈናቃዮች ወደ ቀያቸው የሚመለሱበት፣ ልዩነቶች በእርቅ የሚታረቁበት፣ ጦርነቶች የሚቆሙበት፣ ሰብአዊ ክብር የሚመለስበትና ፍቅር በሁሉም የሰው ልጅ ዘንድ የሚዳረስበት ፍትሃዊና ርኅራኄ የሰፈነበት ዓለም እንዲሆን ተመኝተዋል። ሱፐር ደብልቲ በተባለ የግል ድርጅት ባለሀብት ትዕዛዝ ታስረው የሚገኙ ከ60 በላይ ዜጎች የአድኑን ተማጽኖ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ ጻፉ። ሱፐር ደብልቲ ጀነራል ትሬዲንግ በተባለ የግል ድርጅት ቅጥር ግቢ ውስጥ ሰራተኞች ላይ ስለሚፈጸም የመብት ጥሰት ወንጀልና እስርን በተመለከተ መረጃ መስጠቱ ይታወሳል። ሩዳስ ቀለምና ሱፐር ፋይበር በሚል ምርቶቹ የሚታወቀው ሱፐር ደብልቲ ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር በሸገር ከተማ ዓለም ገና ውስጥ የሚሰሩ ሰራተኞች ላይ ድብደባ፣ እስር፣ ማዋከብ፣ ደሞዝ መከልከልና መቁረጥ እንዲሁም ሌሎች በርካታ የሰብአዊ ጥሰቶች እንደገጠማቸው ቁጥራቸው በርከት ያሉ ሰራተኞች ተናግረዋል። አሁን የደረሰው መረጃ እንደሚጠቁመው በ3 ቦታዎች ተከፋፍለው ታስረው የሚገኙ የቀድሞ የተቋሙ ሰራተኞች የአድኑን ተማጽኖ ደብዳቤ ለጠቅላይ ሚኒስትር አብይ አህመድ ጽፈዋል። እምነት በማጉደልና በሐሰት ሰነድ በሚል ተመሳሳይ ክስ በእስር ቤቱ ተይዘው የሚገኙ ዜጎች በዚህ ደብዳቤያቸው ላይ ከድርጅቱ በማንኛውም ምክንያት ከስራ ገበታው ተባሮም ይሁን በራሳቸው ፈቃድ የለቀቁ ሰራተኞች የድርጅቱን ሚስጥርና ገመና ያወጣሉ በሚል በውጪ በኩል በፖሊስ አሳዶ እያሰረ ይገኛል ይላሉ። አብዛኞቹ ታሳሪዎች የሂሳብ ክፍል ሰራተኞችና ሽያጭ ላይ የነበሩ ሲሆኑ ይህም ድርጅቱ ውስጥ ያለውን የግብርና ታክስ ማጭበርበር ለመሸፈን መሆኑንም ተናግረዋል። በድርጅቱ ውስጥ ከመንግስት የተደበቁ ሐሰተኛ ሰነድ ማዘጋጃ ማሽኖች አሉ።
ይህንን የሚያዘጋጁት ሁለት ግለሰቦች ናቸው። የሰራተኞች ደሞዝ መንግስት የሚያውቀውና የማያውቀው ተብሎ ይከፈላል። በባንክ ሳይሆን በእጅ ይከፈላል ይላሉ። መንግስት የማያውቀው የሚባለው የጡረታን ጨምሮ የመንግስት ግብር የሚከፈልበት ሲሆን በዚህ ክፍያም ከ2000 እስከ 7000 ብር የሚከፈላቸው እንዳለም ታውቋል። ከዚህ ላይ በሰራተኛ ቅጣት እስከ 25% የሚሆነው ተቆርጦ በድርጅቱ እንደሚወሰድ መረጃዎች ያሳያሉ። በፖስታ የሚባለው የድርጅቱ ደሞዝ ደግሞ ምንም አይነት የመንግስት ገቢ ሳይከፈልበት በዚህ በቅጣት በትንሹ ከ25% ጀምሮ እስከ 6 ወራት ያለ ምንም ማስረጃና ደረሰኝ ሰራተኞች የሚቀጡበት ሁኔታ እንዳለም ታውቋል። ሱፐር ደብልቲ አንድም ሰራተኛ በራሱ ስም እንደማይቀጥር ይህም ከግብር ለማምለጥ የሚጠቀምበት ስልት መሆኑን አንድም ስም ይጠቀስ ያሉ ጉዳዩን በቅርበት የሚከታተሉ የመንግስት ምንጮች ጠቁመዋል። ለጠቅላይ ሚኒስትሩ የተጻፈው ደብዳቤ ላይ ድርጅቱ ከውጭ ሀገር የሚያመጣቸውን እቃዎች ወይም ኬሚካሎች የመጣበትን ስቲከር ልጦ በመቀየር የዱባይን ወደ ጣሊያን ወዘተ በማድረግ የወጣውን ዱለንቲ ለምሳሌ ከ165 ኪሎ ግራም ወደ 200 ኪሎ ግራም አድርጎ በማብዛት እየሸጠ ይገኛል። ይህንንም ዶክመንት ያለውና የሌለው ተብሎ ይመዘገባል ይላሉ። ለዚህም ማስረጃ አለን ይላል። በሌላ በኩል የድርጅቱ የሽያጭ ሰራተኛ ያለ ደረሰኝ መግዛትና መሸጥ የቀን ተቀን ስራቸው መሆኑን ምንጮች ጠቁመው የድርጅቱ ማንኛውም ገቢ ወደ ድርጅቱ እንደማይገባም ይህም የግብር ስራው ወንጀል እንደማይታወቅ እነሱ ታስረው እየተሰቃዩ መሆኑንም ታውቋል። የድርጅቱ ማንኛውም ገቢ በድርጅቱ የሂሳብ ቁጥር ባለመሆኑና ለማጭበርበር እንዲመች ባንከር ዲፓርትመንት የሚባል አቋቁሞ በሶስተኛ ወገን ወይም በግለሰብ ሂሳብ ቁጥር ላይ መጠቀሙ ፀሐይ የሞቀው ሀቅ ነው። ይህ ማለት የድርጅቱ ገቢ እንዳይታወቅ ገንዘብ ማሸሽ ወይም መደበቅ ማለት ነው ሲሉ ማስረጃ አለን ብለው ለጠቅላይ ሚኒስትሩ ጽፈዋል። ስሜ ይጠቀስ ያሉ አንድ ሌላ የድርጅቱን አሰራር የሚያውቁ ግለሰብ ደግሞ የታክስ ማጭበርበሩ ሰፊ ስራ እንደሆነ ያነሳሉ። በአንድ አይሱዙ መኪና ከ15% እስከ 20% ደረሰኝ ብቻ ሊቆረጥ ይችላል። ይህ ማለት የ1 ሚሊዮን ብር ምርት ካስጫኑ ሴልሶች የ150 ሺህ ብር ደረሰኝ ነው የሚሰጣቸው። ይህ ማለት 800 ሺህ ብር ዕቃ ያለ ደረሰኝ ነው የሚላከው። ማንም የመንግስት አካል ቢያጣራ ሐሰተኛ ደረሰኝ ድርጅቱ እንደሚጠቀም ይደርስበታል ይላሉ። በፖስት አድርገው አስተካክለው ነው መኪኖች የሚወጡት በማለትም ጨምሮ ያስረዳሉ። አክለውም ሽያጭ ሰራተኞቹ ደረሰኝ እንዳንጠይቅ ካደረጉ 5% ይታሰብላቸዋል ይባላሉ። በትክክል ግን ደሞዝ ራሱ አይደርስላቸውም። ስልክ አላነሳህም ተብለው ከ1000 እስከ 8000 ብር ይቀጣሉ። ለምሳሌ ዛሬ 700 ሺህ መላክ ኖሮብህ ለደንበኛ ካላክና 650 ሺህ ብር ወደ ቴዎድሮስ እውነቱና ናሆም ወርቁ ወደ ተባሉ የግል አካውንቶች ካላክም 2000 ብር ትቀጣለህ ይላሉ። ለምሳሌ እኔ ፎቶ ፈልጌ ወደ ድርጅቱ ብደውል በትክክል ያወሩኝና ከተማዬን ይጠይቁኛል። ከዛ የድርጅቱን ሴልስ ይልካሉ። ያለ ደረሰኝ እናምጣልህ ይላሉ። ትንሽ ይቀንሳሉ ያለ ደረሰኝ ባለመግዛቴ። ስለዚህ ከዚህ ጋር በተያያዘ መንግስት በእርግጠኝነት በቀን በኢትዮጵያ ደረጃ ከ4 እስከ 6 ሚሊዮን ብር ግብር ያጣል በሱፐር ደብልቲ ብለዋል። መረጃው እንደሚያሳየው ቴዎድሮስ እውነቱና ናሆም ወርቁ በተባሉ ግለሰቦች የንግድ ባንክ አካውንት ቁጥር ሁሉም የድርጅቱ ገንዘብ እንደሚገባና ጭራሽ በድርጅቱ ዋና አካውንት ይህ ነው የሚባል ገንዘብ እንደማይንቀሳቀስ ያሳያል። ተበዳዮቹ በተማጽኖ ደብዳቤያቸው ላይ ይህ ሁሉ በደል እየደረሰብን ነገሮችን በመነጋገር ለመፍታት በምንሞክርበት ጊዜ በድርጅቱ ባለቤት በአቶ ጸጋዬ ደበባ ዛቻ በሚመስል መልኩ የሰበታ አካባቢ ህጉም ሆነ የህጉ አስፈጻሚ ኪሴ ውስጥ እንዳለ ገንዘቤ ናቸው ምንም አታመጡም እንባላለን ይላሉ። እንዲሁም ከሸገር ፖሊስ ማንን ልጥራላችሁ እነሱም ኪሴ ውስጥ ናቸው ብሎ ይዝትብናል። ከፈለጋችሁ በወቅታዊ ጉዳይ ልከሳችሁ ይችላልሁ እንደሚባሉ ማስረድተዋል። ባለሀብቱ የድርጅቱ ባለቤት በግላቸው አደጋ መከላከል በሚል ያደራጇቸውን የፌዴራል ፖሊስ ልብስ የሚለብሱ ኃይሎች ማንኛውም ሰራተኛ እናንተ ባዘዛችሁት መሰረት መታዘዝ አለበት፣ እምቢ የሚል ካለ ከወገቡ በታች በሉት፣ መንግስት የሰጠኝ 14 ክላሽ አለኝ እንደሚሉ በደብዳቤው ላይ ተገልጿል። ባለሀብቱ ከባለፈው ሳምንት ጀምሮ በርካታ በስር ላይ የሚገኙ የቀድሞ ሰራተኞች ላይ ከ5 ዓመት በላይ እንዲፈረድ እያስደረጉ መሆኑም ታውቋል። አዳዲስ የድርጅቱ ታሳሪ ሰራተኞች ወደ ፉሪ ሸገር ማረሚያ ቤትና ዳለቲ እስር ቤት በብዛት መግባት መቀጠላቸውን የመንግስት ምንጮች ተናግረዋል።
ጌታቸው ገቢሳ የሚባሉ የሸገር ሲቲ ዳኛ ፓኬጅ በሚመስል መልኩ አንድ አይነት ፍርድ እየፈረዱ ይገኛሉ። የሚፈርዱትም ሌላ ክፍል ውስጥ እያስገቡ ነው። መከላከያ ምስክር ከበቂ በላይ ሲያቀርብም ሆነ የሰነድ የሚታይ ማስረጃ ሲቀርብ ይሰማሉ እንጂ አያዳምጡም በማለት አንድ የፍርድ ቤት ምንጭ ይናገራሉ። በዚህ መሰረት ባሳለፍነው አርብ ዕለት ብቻ 9 ወጣቶች 5 ዓመት ከ3 ወር እንደተፈረደባቸውም ታውቋል። ይህንንም ነፃ ከተባሉ ሌላ ክስ ይመጣል። ዘመድ ያለው ታራሚ በር ላይ ጠብቀው ይዘው ወደ ቤታቸው ይሄዳሉ። ድሃዎቹ ታሳሪዎችስ መናጢ የድሃ ልጆች ናቸው፣ የትም መሄጃ የላቸውም በማለት ተናግረዋል። ባለሀብቱ እናንተን ለመልቀቅ ፍርድ ቤት ሊያዝን አይችልም ይሉናል። ከፖሊስ በኩልም የተረዳ ነው ከበላይ ትዕዛዝ እንደሚቀበሉ ነው። በወጣትነታችን ራሳችንንም ሆነ ቤተሰቦቻችንን ለመርዳት እንዲሁም ሰርተን ለመብላት በምንችልበት ጊዜ ያለምንም ጥፋትና ምክንያት ከስራ ገበታችን ተፈናቅለን ቤተሰቦቻችን ተበትነው ልጆቻችን ትምህርት አቋርጠው መኖር እስኪያቅተን ድረስ በዚህ እድሜያችን እየባከንን እንገኛለን ይላሉ። እጅግ ከፍተኛ ችግር ውስጥ መሆኑን ህዝብና መንግስት እንዲያውቅልን ውዑታችንን እናሰማለን በማለት ለጠቅላይ ሚኒስትሩ ደብዳቤ ጽፈዋል። ተበዳዮች በይግባኝ ነፃ ተብለው ሲወጡ እንዲሁም ጊዜያቸውን ጨርሰው ሲወጡ የግል ድርጅቱ ከሸገር ማረሚያ ቤት መዝገብ ቤት ጋር በመነጋገር የሮዳስ ጉዳይ በልዩ ሁኔታ ተይዞ እንዳለና ፖሊሶች ወጥተህም የትም አትሄድም ሌላ ክስ እናመጣለን ብለው ተደጋጋሚ ክሶች እየወጡባቸው መሆኑም ታውቋል። በዚህ አሰራር 5 እና 6 ክስ ተመሳሳይ ክስ እየተመሰረተባቸው ከእስር ቤት ወደ እስር ቤት እየቀያየሩ የሚገኙ ዜጎች እንዳሉም ታውቋል። በሌላ በኩል 2 መንግስታዊ ተቋማት ድርጅቱ ላይ ምርመራ ቢጀምሩም በባለ ሀብቱ ጣልቃ ገብነትና እጅ ረጅምነት የታሳሪዎቹ ጉዳይ የትም ሊሄድ እንዳልቻለ ታውቋል። ምርመራቸው እንዳይስተጓጎል ስማቸውን የማንጠቅሳቸው እነዚህ ተቋማት በእስር ቤት ተገኝተው ታሳሪዎችን ቢያነጋግሩም ባለ ሀብቱ እጅ ረጅም በመሆናቸው ጉዳያቸው የትም ሊሻገር እንዳልቻለ የደረሰን መረጃ ያሳያል።